ሰላም ጤና ይስጥልኝ። እንደምን ቆያችሁ? ዛሬም በአዲስ ቪዲዮ ተመልሰናል። በዛሬው ዳሰሳችን ስለ ኃያሉ ስለ ምትሃተኛው እግር ኳስ ተጫዋች ስለ ክርስቲያኖ ሮናልዶ ቅንጡና ዘመናዊ ቤቶች እናያለን። ክርስቲያኖ ሮናልዶ የሜዳ ላይ ንጉሱ፣ ከሜዳ ውጭስ ምን አይነት ህይወት አለው? ንጉሱ የሚያርፍባቸው ቤቶችስ ምን ይመስላሉ ስንል ዛሬ እንዳስሳለን። ከፖርቹጋል እስከ ስፔን፣ ከኒውዮርክ እስከ ሳውዲ አረቢያ የሱ ቤቶች በተጫወተባቸው ሜዳዎች ቁጥር ልክ አስቆጥሮናል። እኛም ዛሬ እንግዲህ ከነዚህ ቅንጡ ቤቶች መካከል የተመረጡትን አምስቱን እናያለን። አብራችሁን ቆዩ። አንደኛ፣ ፖርቱጋል ሊዝበን። ፖርቱጋል የትውልድ ሀገሩ ፖርቱጋል ሊዝበን ውስጥ በካስቲሎ 203ኛ ህንፃ ላይ ፔንታውስ አለው። 360 ዲግሪ የከተማ እይታ ያለው ፔንታውስ ነው። ዋጋውም 6 ሚሊዮን ፓውንድ ማለትም በእኛ ብር 47 ቢሊዮን ብር አካባቢ ማለት ነው። ስፋቱም 3100 ካሬ ጫማ ነው። 288 ካሬ ሜትር አካባቢ ማለት ነው። 3 የመኝታ ክፍሎች አሉት። 360 ዲግሪ ፓኖራሚክ የከተማ እይታ አለው። በውስጡም እና በውጩ ቅንጡ የተባሉ 2 የመዋኛ ገንዳዎች አሉት። አንድ ቅንጡ የሆነ ጂም አለ። ይህ ቅንጡ የሆነ ቤት ሳውናና ጃኩዚ ሲቀጥል ደግሞ የሲኒማ ማሳያ ክፍልም የተካተተለት ነው። ይህ ቤት አጠቃላይ ቅንጡ የተባሉ ነገሮች በሙሉ የተሟሉለት ቤት ነው። ክርስቲያኖ ሮናልዶ ፖርቱጋል ሊዝበን ውስጥ። ሁለተኛ፣ ስፔን ማድሪድ። ስፔን ማድሪድ። ይህ ቪላ ቤት በሪያል ማድሪድ ዘመኑ ይኖርበት የነበረው ቤቱ ነው። ይህ ቅንጡ ቪላ ዋጋው 4.8 ሚሊዮን ፓውንድ ነው። እንደ አውሮፓውያን አቆጣጠር በ2012 ክርስቲያኖ ሮናልዶ ገዝቶታል። እንደዚሁም በ2018 ሽጦታል። ይህ ቪላ ቤት 36 ክፍሎች አሉት። ከነዚህ ውስጥ 5ቱ ትላልቅ ስዊት ሩሞች ናቸው። እያንዳንዱ ስዊት ሩም 70 ካሬ ሜትር ሲሆን ሳውናና ጃኩዚ የተካተተለት ቪላ ነው። ሰፊ የእግር ኳስ ሜዳ አለው። አንድ የመዋኛ ገንዳም ከአንድ ጂም ጋር የተካተተለት ነው። 6 መኪኖችን መያዝ የሚችል ዘመናዊ ጋራጅም በውስጡ አለው። ይህ ቪላ ቤት በጠቅላላው ቅንጡ የተባሉ ነገሮች በሙሉ ተሟልተውለታል። ስፔን ማድሪድ ውስጥ ክርስቲያኖ ሮናልዶ። ሶስተኛ፣ ፖርቹጋል ፋንቻል። አሁንም ፖርቹጋል ፋንቻል ውስጥ ለእናቱ የሰራላት መኖሪያ ቤት ዋጋው 7 ሚሊዮን ፓውንድ ማለትም በእኛ 55 ቢሊዮን ብር ማለት ነው። ይህ መኖሪያ ቤት በውስጡ ከ50 በላይ ክፍሎች አሉት። 12 የመኝታ ክፍሎች ሲኖሩት እናቱና ወንድሙ የሚኖሩበት መኖሪያ ቤት ነው። ይህ ቤት በውስጡ ትላልቅ የሚባሉ 2 የመዋኛ ገንዳዎች አሉት። አንድ አነስ ያለች የእግር ኳስ ሜዳም ተካቶለታል። በጠቅላላው ቤቱ ቅንጡ የሆኑ ነገሮች በሙሉ ተሟልቶለታል። ሌላኛው ደግሞ 5 መኪኖችን መያዝ የሚችል ጋራጅም አለው። ይህ ቤት ለእናቱ ዴጄኔሮ የሰራላት መኖሪያ ቤት ነው። ይህ ቅንጡ ቤት እንደ አውሮፓውያን አቆጣጠር
20 ለእናቱ ተሰርቶላታል። ይህ ቅንጡ ቤት ፖርቱጋል ፋንቻል ውስጥ ይገኛል። ኒውዮርክ አሜሪካ ኒውዮርክ። በኒውዮርክ ትራምፕ ታወር ውስጥ አፓርታማ አለ። ይህ አፓርታማ ዋጋው 15 ሚሊዮን ፓውንድ ነው። በእኛ ገንዘብ 117 ሚሊዮን ብር አካባቢ ማለት ነው። ይህ መኖሪያ ቤት በውስጡ 18 ክፍሎች አሉ። 5 የመኝታ ክፍሎች አሉት። እንደ ሌሎቹ ቤቶች ይህ ቤት የመዋኛ ገንዳ ጂም የለውም። 90 ዲግሪ የኒውዮርክ ከተማ እይታ አለው። ይህ ቤት ክርስቲያኖ ሮናልዶ የሚኖርበት በዓመት አንዴ ወይም ሁለቴ ላይኖርበትም ይችላል። ክርስቲያኖ ሮናልዶ ኒውዮርክ ታወር ውስጥ ትራምፕ ታወር። 5ኛ ሳውዲ አረቢያ 3 ቪላዎች አሉት። አንደኛው ይህ በምስሉ ላይ የምታዩት ቅንጡ የሆነ ቪላ ነው። 38 ክፍሎች አሉት። 12 የመኝታ ክፍሎች አሉት። ይህ ቪላ ዋጋው 19 ሚሊዮን ፓውንድ ነው። ሌላኞቹ 2 ቪላዎች ደግሞ በቀይ ባህር ደሴት ላይ የሚገኙ ናቸው። እነዚህ 2 ቪላዎች እያንዳንዳቸው 3.5 ሚሊዮን ፓውንድ ዋጋ አላቸው። ሁለቱ አንድ ላይ 7 ሚሊዮን ፓውንድ ማለትም በእኛ ገንዘብ 65 ሚሊዮን ብር ማለት ነው። የመኝታ ክፍሎች እያንዳንዳቸው አንደኛው 3 ሌላኛው ደግሞ 2 የመኝታ ክፍሎች አሏቸው። እነዚህ ቤቶች ዲዛይን የተደረጉት በቀለበት ዲዛይን። ወደ ዋነኛውና ወደ ትልቁ ቪላ ስንመለስ ይህ ቪላ ለክርስቲያኖ ካሉት ቤቶች ቅንጡና ዘመናዊ ቤቶች የመጀመሪያውና ዋነኛው ነው። ክርስቲያኖ ሮናልዶ የዚህ ቪላ ቤት ባለቤት። ይህ ቪላ ቤት በቤተ መንግስት ስታይል ነው የተሰራው። ሁሉ ነገሮቹ ከእንግሊዝ፣ ከጀርመን፣ ከጃፓን፣ ከአሜሪካ፣ ከቻይና በመጡ ዲዛይነሮች ዲዛይን የተደረገ ቤት ነው። ቤት 38 ክፍሎች አሉ። በዚህ ቤት ውስጥ ያልተካተተ ዘመናዊ ቴክኖሎጂ አለ። ሲኒማ ማሳያ አለው። ሳውናና ጃኩዚም የተካተተለት ነው። ይህ ቅንጡ ቪላ ሳውዲ አረቢያ ውስጥ ይገኛል። የንጉሱ ተጫዋች የክርስቲያኖ ሮናልዶ ዘመናዊና ቅንጡ ቪላ። ክርስቲያኖ ሮናልዶ ካሉት 8 ቤቶች 5ቱን ተመልክተናል። ክርስቲያኖ ሮናልዶ የቤቶቹ ዋጋ 65 ሚሊዮን ፓውንድ በላይ እንደሆነ ይነገራል። ይህ ደግሞ ከእሱ 1.4 ቢሊዮን ፓውንድ ንብረት አንዱ አነስተኛ ክፍል ብቻ ነው። ቤተሰቦቼ እንደተመለከታችሁት ቪዲዮውን ሮናልዶ በሜዳ ላይ ጎሎችን እንደሚያስቆጥረው ሁሉ ከሜዳ ውጭም ቤቶችን ያስቆጥረናል። ከነዚህ ውጭ እንግሊዝ፣ ሳውዲ አረቢያ፣ ስፔን ብዙ መኖሪያ ቤቶች አሉ። ለዛሬ የተመረጡትን አቅርቤላችኋለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።